ሰበር ዜና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ደብረ ማርቆስ ተገኝተው ያስተላለፉትን መልእክት ዶክተር ደብረጽዮን ገብረ ሚካኤል ዘረኛ ነው ሲሉ ኮነኑ። ዶናልድ ትራምፕ የሳውዲው ልዑል በሁቲዎች ላይ ለሚፈጽሙት ጥቃት ይሁንታቸውን ሰጡ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ስምምነቱን መጣሷን ጠቅሰው ሀገራቸው የሆርሙዝ ወሽመጥ እንደምትቆጣጠር ገለጹ። የኢራን መንግስት አሜሪካ በሆርሙዝ ወሽመጥ አስተዳደር ጣልቃ እንድትገባ አንፈቅድም አለ። ጤና ይስጥልን የተከበራችሁ የቻናሌ ቤተሰቦች፣ እስከ መጨረሻው ድረስ አብራችሁኝ ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮውን ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እንድታደርጉ እየጠየቅኩ እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛለሁ። አሁን ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን በደብረ ማርቆስ ተገኝተው ያስተላለፉትን መልእክት ዶክተር ደብረጽዮን ገብረ ሚካኤል ዘረኛ ነው ሲሉ ኮነኑ። ዶክተር ደብረጽዮን በህዝቦች መካከል ሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ የትግራይ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል ብለዋል። አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል ሲሉ አጭር መልእክታቸውን አስተላልፈዋል። ፕሬዚደንት ዶናልድ ትራምፕ የሳውዲው ልዑል በሁቲዎች ላይ ለሚፈጽሙት ጥቃት ይሁንታቸውን ሰጡ። ፕሬዚደንቱ የሳውዲው ልዑል መሐመድ ቢን ሳልማን በሁቲ ታጣቂዎች ላይ ለሚፈጽሙት ጥቃት ይሁንታቸውን መስጠታቸውን የአሜሪካ ባለስልጣናትን ጠቅሶ አክሲዮስ ዘግቧል። ሳውዲ ሰኞ ዕለት በሰንዓ በሚገኘው አውሮፕላን ማረፊያ ላይ ጥቃት የፈጸመች ሲሆን ይህንን ተከትሎ በኢራን የሚደገፉት የሁቲ ታጣቂዎች እንደ ጎርጎሮሳውያኑ ዘመን አቆጣጠር ከ2022 ወዲህ ትልቅ ነው የተባለ የአጸፋ እርምጃ ወስደዋል። ይህም ለ4 ዓመታት ዘልቆ የቆየውን ይፋዊ ያልሆነ የሰላም ስምምነት ያፈረሰ መሆኑ ተገልጿል። የሳውዲው ልዑል አስቀድመው ለአሜሪካው ፕሬዚደንት ሀገራቸው ከሁቲ ታጣቂዎች ጋር ባለው መጠነ ሰፊ ግጭት ዙሪያ ስጋት እንደገባትና የአሜሪካን ወታደራዊና ዲፕሎማሲያዊ ድጋፍ እንደምትፈልግ መጠየቃቸው ተገልጿል። ሳውዲ አረቢያ ይህንን የጠየቀችው ባለፈው ሳምንት መሆኑ የተገለጸ ሲሆን ሐሙስ ዕለት በዋሽንግተን የሳውዲ አምባሳደር ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር ተገናኝተዋል። ከአንድ ቀን በኋላም ሩቢዮ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃንን ጋር ተነጋግረዋል። አርብ ዕለት ደግሞ ፕሬዚደንት ትራምፕ ከሳውዲው ልዑል ጋር በስልክ ተወያይተዋል ተብለዋል። የአሜሪካ ባለስልጣናት የሳውዲው ልዑል በሁቲ ላይ የሚፈጸም ወታደራዊ እርምጃን አሜሪካ እንደምትደግፍ ትራምፕን መጠየቃቸውን ተናግረዋል። ዋይት ሀውስ በጉዳዩ ላይ አስተያየቱን ቢጠየቅም በቀጥታ ግን ምላሽ አልሰጠም። በዋሽንግተን የሚገኘው የሳውዲ አረቢያ ኤምባሲም በዘገባው ላይ ያለው ነገር የለም። በሳውዲና በሁቲ ታጣቂዎች መካከል ውጊያ የተጀመረው ከ10 ቀን በፊት የኢራን አውሮፕላን ሁቲዎች በሚቆጣጠሩት ሰንዓ አውሮፕላን ማረፊያ ካረፈ በኋላ ነው። አውሮፕላኑ የቀድሞ ጠቅላይ መሪ አያቶላህ አሊ ሐሜኒ የቀብር ስነ ስርዓት ላይ ለመገኘት የሚሄዱ የልዑካን ቡድን ጭኖ መመለሱ ተገልጿል። ሳውዲ አረቢያ ከ10 ዓመት በፊት ከኢራን ወደ ሰንዓ የሚደረግ በረራን አግዳለች። ሰኞ ዕለት የኢራን አውሮፕላን የልዑካን ቡድንን ይዞ ሲመለስ ሳውዲ የሰንዓ አውሮፕላን ማረፊያን ደብድባለች። አውሮፕላኑ አቅጣጫውን ቀይሮ በአል ሁዳይዳህ ለማረፍ ተገዷል። የአሜሪካ ባለስልጣናት አውሮፕላኑ የጦር መሳሪያዎችን፣ የሚሳኤል ክፍሎችንና ወታደራዊ ባለሙያዎችን ጭኗል ሲሉ ከሰዋል። ሁቲዎች የሳውዲ ጥቃትን ተከትሎ በደቡብ ምዕራብ ሳውዲ ወደሚገኘው አብሃ አውሮፕላን ማረፊያ ባለስቲክ ሚሳኤል አስወንጭፈዋል። ይህ በእንዲሁ እንዳለ አሜሪካ አዲስ ጥቃት ስትከፍት ኤምሬትስ ኢራን በመርከቦቿ ላይ የፈጸመችውን ጥቃት አወገዘች። የተባበሩት አረብ ኤምሬትስ ኢራን ሰኞ ዕለት በሆርሙዝ ወሽመጥ ላይ በሁለት የነዳጅ ጫኝ መርከቦች ላይ ከባድ ጥቃት ፈጽማለች ስትል ኢራንን ከሳለች። አሳፋሪ ነው ስትል በገለጸችው በዚህ ጥቃት አንድ ሰው የተገደለ ሲሆን 8 ሰዎች ላይ ጉዳት መድረሱንም ገልጻለች። ፕሬዚደንት ዶናልድ ትራምፕ ዋነኛ መተላለፊያ የመዝጋት እቅዱ አካል አድርገው ሁሉም የንግድ መርከቦች 20
በመቶ ክፍያ እንዲፈጽሙ እንደሚጠየቁ አስታውቋል። ይህም ደህንነቱ የተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን ወጪ ለመሸፈን እንደሚውል አክለዋል። የአሜሪካ ጥቃቶች ለሶስተኛ ቀን የቀጠሉ ሲሆን ፕሬዚደንት ትራምፕ ኢራን በከባዱ እንደተመታች ተናግረዋል። የኢራን የውጭ ጉዳይ ሚኒስትር ትራምፕ መተላለፊያው ላይ እገዳ መጣላቸውን ተከትሎ ቴህራን የወሽመጡ ጠባቂ ሆና ትቀጥላለች ሲሉ ትራምፕ የተጠቀሙትን ቃል በመጠቀም ምላሽ ሰጥተዋል። የሆርሙዝ ወሽመጥ ለመቆጣጠር ያለው ውዝግብ የሁለቱን አገራት ጦርነት ለማስቆም ያለውን ጥረት አመንምኖታል። ሆኖም ትራምፕ አሁንም ቢሆን ስምምነት ማድረግ የሚቻል መሆኑን ገልጸዋል። ውጥረቱ በቀጠለበት በዚህ ወቅትም ነው የተባበሩት አረብ ኤምሬትስ የኢራን ክሩዝ ሚሳኤሎች ሁለት የአገሪቱን ታንከሮች ኢላማ ማድረጋቸውን የገለጸችው። በጥቃቱ አንድ ህንዳዊ የመርከበኞች ቡድን አባል ሲገደል 8 መቁሰላቸውንና የአራቱ ከባድ ጉዳት መሆኑን ጠቅሳለች። ከተጎዱት መካከል 6ቱ ህንዳውያን ሲሆኑ 2ቱ ዩክሬናውያን እንደሆኑ የኤምሬትስ መከላከያ ሚኒስቴር በኤክስ ገጹ ባወጣው መግለጫ አስታውቋል። ሚኒስተሩ ይህንን ዓለም አቀፍ ህጎችና ስምምነቶችን በግልጽ የጣሰውንና በቀጠናው መረጋጋትና ጸጥታ ላይ ስጋት የደቀነ ጥቃት ያወግዛል ብለዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ወደቦች ላይ በድጋሚ እገዳ ጣሉ። በትሩዝ ሶሻል ማህበራዊ ገጻቸው የሆርሙዝ ወሽመጥ ክፍት ነው፣ ኢራን አለችም አላለችም ተከፍቶ ይቆያል፣ ኢራን ላይ በድጋሚ እገዳ ይጣላል ብለዋል። እገዳው የኢራን መርከቦች እንዳይገቡና እንዳይወጡ እንደሚያደርግና ለሌሎች አገራት ግን የሆርሙዝ ወሽመጥ ፍትሐዊና ክፍት ሆኖ እንደሚቀጥል ገልጸዋል። ከዚህ በኋላ አሜሪካ የሆርሙዝ ወሽመጥ ጠባቂ ናት ያሉት ትራምፕ ሁሉም የንግድ መርከቦች 20 በመቶ ክፍያ እንዲፈጽሙ እንደሚጠየቁ አስታውቀዋል። ደህንነቱ በተጠበቀ መንገድ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን ወጪ ለመሸፈን እንደሚውል አክለዋል። ትራምፕ ከዚህ ቀደምም በኢራን ወደቦች ላይ እገዳ ጥለው እንደነበር ይታወሳል። ኢራን ከነዳጅ ንግድ የምታገኘውን ገቢ ለመገደብ በሚል የወደብ እንቅስቃሴዎች ላይ እገዳ ተጥሎ ቆይቷል። የተባበሩት መንግስታት የማሪታይም ተቋም እንደሚለው የትኛውም አገር ዓለም አቀፍ መተላለፊያን የመቆጣጠር ህጋዊ መብት የለውም። ኢራንና አሜሪካ የመግባቢያ ሰነድ ሲፈራረሙ እገዳው ተነስቶ ነበር። አሁን ትራምፕ በድጋሚ እገዳውን ጥለው 20 በመቶ ክፍያ እንደሚኖርም ተናግረዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢራን ስምምነቱን መጣሷን ጠቅሰው አገራቸው የሆርሙዝ ወሽመጥን እንደምትቆጣጠር ገልጸዋል። ከፎክስ ኒውስ ጋር ባደረጉት ቆይታ የሆርሙዝ ወሽመጥን እንቆጣጠረዋለን፣ ምንም ነገር የላቸውም ብለዋል። ትላንት ምሽት አሜሪካ ኢራንን ክፉኛ መደብደቧንም ተናግረዋል። ይዘናቸዋል፣ እያሳደድናቸው ነው፣ አብዛኛዎቹ መሳሪያዎቻቸው ወድመዋል ሲሉም አክለዋል። በዩናይትድ ኪንግደም የኢራን ኤምባሲ ባወጣው መግለጫ በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጊዜያዊ መተላለፊያ እንዳዘጋጀ አስታውቀዋል። መተላለፊያው ከቴክኒክና ወታደራዊ ክልከላ ነፃ እንደሆነም ገልጸዋል። አሜሪካ ግን የሆርሙዝ ወሽመጥ ለከፍተኛ አደጋ የተጋለጠ መተላለፊያ ነው ብላለች። ከአሜሪካ ጋር የተደረሰውን ስምምነት በተመለከተ ኢራናውያን ትላንት 11 ሰዓት የወሰደ ውይይት ማድረጋቸውን ገልጸዋል። የተወሰኑ ለውጦች ማድረግ አለብን ብለው ከውይይቱ ክፍል እንደወጡ ጠቅሰውም ሁሌም ለውጥ ያደርጋሉ፣ የሰለጠኑ ተደራዳሪዎች ናቸው፣ ጎበዝ ግን አይደሉም፣ ለኔ ምንም ይዘው አልመጡም ሲሉ አክለዋል። የኢራን መንግስት ለዚህ አጸፋ የሰጠ ሲሆን በዚህም አሜሪካ በሆርሙዝ ወሽመጥ አስተዳደር ጣልቃ እንድትገባ አንፈቅድም ብለዋል። የኢራን ከፍተኛ ወታደራዊ እዝ አሜሪካ በሆርሙዝ ወሽመጥ አስተዳደር ጣልቃ እንድትገባ እንደማይፈቅድ አስታውቋል። የኢራን ጦር የአሜሪካ ተደጋጋሚ የጀብደኝነት እንቅስቃሴ የቀጠናውን ደህንነት ክፉኛ ውኳል ማለቱን ታስኒም የዜና ወኪል ዘግበዋል። አሜሪካ የሆርሙዝ ወሽመጥን እንድትቆጣጠር አልፈቀድንም አንፈቅድምም ሲልም የኢራን ጦር አክለዋል። ከአሜሪካ ሽፍታ ጦር የተቃጡ ረብሻዎችን እንደሚቆጣጠር አስታውቋል። ከአሜሪካ ጋር የሚደረግ ትብብር የኢራን ሉዓላዊነት የሚጥስ የጦርነት ድርጊት ተደርጎ እንደሚወሰድም አስጠንቅቋል። ጦርነቱ ከተባባሰ ቀጠናውን ያዳርሳል ማለቱም ተዘግቧል። የዮርዳኖስ የጦር ኃይሎች ከኢራን የተተኮሱ 4 ሚሳኤሎችን በዮርዳኖስ የአየር ክልል ውስጥ መተው መጣላቸውን ይፋዊው የሀገሪቱ ፔትራ ዜና ኤጀንሲ ዘገበ። በሌላ በኩል የኢራን አብዮታዊ ዘብ በዮርዳኖስ የሚገኘውን የአየር ኃይል ጦር ሰፈር በባለስቲክ ሚሳኤሎች ኢላማ ማድረጉን
አስታውቋል። በኢራን የመንግስት ሚዲያዎች የተሰራጨው የአብዮታዊ ዘቡ መግለጫ እንዳመለከተው ጥቃቱ በጦር ሰፈር ውስጥ የሚገኘውን የአሜሪካ ጠላት ወሳኝ ተቋምና ስፍራ ኢላማ ያደረገ ነው። መግለጫው አክለውም ይህ የአሜሪካ ተቋም ኢራንን ለማጥቃት ጥቅም ላይ ውሎ ነበር በማለቱ ከሶ ባላስቲክ ሚሳኤሎቹ የተተኮሱት አሜሪካውያን ወንጀለኞችን በፈጸሙት ድርጊት ለመቅጣት ታስቦ መሆኑን አስረድቷል። ይህ በእንዲህ እንዳለ ቀደም ሲል ሁለቱም ሀገራት ማለትም ኢራንና ዮርዳኖስ ጥቃቱ መፈጸሙን ያረጋገጡ ሲሆን የዮርዳኖስ የጦር ኃይሎች የአየር መከላከያ ስርዓታቸው 4ቱን ሚሳኤሎች በዮርዳኖስ የአየር ክልል ውስጥ ማክሸፉን ይፋ አድርገዋል። ከዚሁ ጋር ተያይዞ የኢራን አብዮታዊ ዘብ በባህሬን በሚገኘው የአሜሪካ 5ኛ የባህር ኃይል እዝ ላይ ከባድ የሚሳኤልና የድሮን ጥቃቶችን መፈጸሙን ይፋ አድርጓል። አብዮታዊ ዘቡ ስለ ጥቃቱ በወጣው መግለጫ እንዳስታወቀው እርምጃው በጦር ሰፈሩ በሚገኙ የነዳጅ ማከማቻዎች ላይ ከፍተኛ እሳት ያስነሳ ሲሆን ወሳኝ የሆኑ የአሜሪካ ወታደራዊ ተቋማትንም ማውደሙን ተናግሯል። በዚሁ መሰረት የፔትሪዮት ራዳርን፣ የእዙን የአየር መቆጣጠሪያ ራዳር፣ የሲራም የቅድመ ማስጠንቀቂያ ራዳር ስርዓት እንዲሁም ሰው አልባ የባህር ላይ ተሽከርካሪዎችን መቆጣጠሪያና መከታተያ ማዕከልን ሙሉ በሙሉ መቶ ማውደሙን ገልጿል። የኢራን አብዮታዊ ዘብ መግለጫውን ሲያጠቃልል በአሜሪካ ላይ የጀመረው ይህ የአጸፋ ጥቃት ዘመቻ አሁንም የሚቀጥል መሆኑን አረጋግጧል። የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ሀገራዊና ዓለም አቀፋዊ ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮውን ላይክ፣ ቻናሌን ሰብስክራይብ ያደረጋችሁ የሚዲያው አጋር ይሁኑ እያልኩ ሰላም እንድትቆዩ ተመኘው።